ጠዋትሽን በአማረ ሁኔታ ካሳለፍሽ ሙሉ ቀኑን አሸነፍሽ ማለት ነው። ሴት ልጅ ጠዋቷን እንዴት መጀመር እንዳለባት የሚያሳዩ ወሳኝ ነጥቦችን ዛሬ እናያለን። ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች። ዛሬ ሴቶች ሁሌም ጠዋት ሊያደርጉት የሚገባ 7 ወርቃማ ነገሮችን ይዤላችሁ መጥቻለሁ። እንደዚህ ካደረጋችሁ ቀኑን ሙሉ ቫይባችሁ ሌላ ነው የሚሆነው። ቀጥታ ወደ ቪዲዮ ከመሄዳችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይጀምሩ። አሁን ቀጥታ ወደ ፕሮግራሙ እንሄዳለን። የመጀመሪያው ወሳኝ ነገር ስልክሽን አርፈ ተቀመጥ በይው። ጠዋት ስትነሱ አእምሯችሁ ልክ እንደ አዲስ ሶፍትዌር ገና መነሳቱ ነው። በዚያ ሰዓት የሌሎችን ሰዎች ጩኸት ወይም ደግሞ ዜና፣ የሰዎችን ሕይወት በሶሻል ሚዲያ ስናይ አእምሯችን ገና ሳይጀመር በጭንቀት ወይም በስትረስ ይሞላል። የራስሽን ሕይወት አፕዴት ሳታርጊ የሰውን ስታተስ አትይ ብለሽ ለራስሽ መንገር አለብሽ። ስለዚህ ጠዋት አይንሽን እንደገለጥሽ ቀጥታ ወደ ሶሻል ሚዲያ አትግቢ። ሁለተኛ፣ ለብ ያለ ውሃ መጠጣት። በሳይንሳዊ መንገድ ሌሊቱን ሙሉ ሰውነታችን ዲሃይድሬትድ ሆኖ ነው የሚቆየው። ጠዋት ውሃ መጠጣት የሰውነት ውስጥ መርዞችን ለማስወጣት እና የምግብ መፈጨት ስርዓትን ለማሳለጥ ይረዳል። ሌሊቱን ሙሉ ሰውነታችሁ ውሃ ሲጠማና ውሃ ሲፈልግ ነው የሚያድረው። ሎሚ ያለው ለብ ያለ ውሃ በመጠጣት ቆዳሽ እንዲያበራና ሆድሽም እንዲጠራ ያደርገዋል። ሶስተኛ፣ አልጋሽን አንጥፊ። ይህ ትንሽ ነገር ቢመስልም ቀኑን የመጀመሪያ ስኬትሽ ነው። ስትመለሽ የሚቀበልሽ የተዝረከረከ አልጋ ሳይሆን የተስተካከለ ይሁን። ይህ ስነ ልቦናዊ ዘዴ ነው። አልጋይን አንጥፌ ወጣሁ የሚለው ስሜት ከአይምሮሽ የመጀመሪያውን ስራ እንዳጠናቀቀ ይቆጥረዋል። ይህም ሌሎች የስራ ዝርዝሮችን ለመጨረስ መነሳሳትን ይሰጥሻል ማለት ነው። አንድ አባባል አለ፣ ዓለምን ለመለወጥ ከፈለጋችሁ መጀመሪያ አልጋችሁን አንጥፉ ይላል። ስለዚህ የተሻለ ቀንና ብሩህ የሆነ ቀንን ለማዋል ከፈለግሽ አልጋሽን ማንጠፍ ቀላል የሚመስል ነገር ግን ወሳኝ የሆነ ነገር ነው። አራተኛ፣ እንቅስቃሴ ማድረግ። ከ5 እስከ 10 ደቂቃ ሰውነትሽን አነቃቂው። የግድ ጅም መሄድ የለብሽም። የምትወጂውን ሙዚቃ ከፍተሽ ዳነስ ዳነስ በይ። ደምሽ ሰርኩሌት ሲያደርግ ፊትሽ ራሱ ግሎ ያደርጋል። የግድ ሄቪ የሆነ ከባድ ስፖርት መስራት አያስፈልግሽም። ዋናው ዓላማ የደም ዝውውርን ማፋጠን ነው። ደም በደንብ ሲዘዋወር ደግሞ ወደ ፊትሽ ኦክሲጅን ይደርሳል። ይህም የተለየ የተፈጥሮ ውበት ወይም ግሎ ይሰጥሻል ማለት ነው። አምስተኛ፣ የቆዳ እንክብካቤ ነው። ይህ ስኪን ኬር ሩት የምንለው ፊትሽን በንጽህና መታጠብ፣ ሞይስቸራይዘር እና በእርግጥ ሰንስክሪን መቀባት። ፀሐይ ባይኖርም እንኳን ሰንስክሪን መቀባት ለሴት ልጅ እንደ ግዴታ ነው። ሜካፕ ባይኖርም የቆዳ ጥራት ይኑር። ሜካፕ መለዋወጥ ሳይሆን ዋናው ቁም ነገር የራስን የተፈጥሮ ቆዳን መጠበቅ ነው። ፀሐይ ለቆዳ መሸብሸብና ለጥቁር ነጠብጣብ ዋና መንስኤ ስለሆነች የፀሐይ መከላከያ ወይንም ደግሞ ሰንስክሪን መቀባት እንደ ውበት መጠበቂያ ብቻ ሳይሆን እንደ ጤና ጥበቃም ይታያል። ስድስተኛው እቅድ ዝርዝር ማውጣት ነው። ፕላን ማድረግ የቀን ውሎሽን አስፈላጊ ነው። ቀኑን በዘፈቀደ አትጀምሪ። ዛሬ ማከናወን ያሉብሽ 3 ዋና ዋና ነገሮችን በወረቀት ላይ አስፍሪ። ይህ ጭንቅላትን አንድ አይነት ቦታ ላይ ብቻ እንዳያስብና ጭንቀት እንዳያበዛ ያደርገዋል። ብዙ ነገሮችን በአንዴ ለማሰብ ስንሞክር እንጨነቃለን። ነገር ግን ዛሬ ማድረግ ያሉብሽን 3 ዋና ዋና ነገሮች ብቻ ለይቶ በመጻፍ አእምሮን ፎከስ እንዲያደርግ ይረዳዋል ማለት ነው። ብዙ ከመጨነቅ ጥቂት መስራት ይሻላል። ሰባተኛ፣ ጥሩ ቁርስ መመገብ ነው። ጥሩ ቁርስ የጥሩ ቀን ምልክት ነው ሲባል ሰምታችሁ ታውቃላችሁ አይደል? አዎ፣ ጠዋት የምትመገቡት ምግብ የሙሉ ቀናችንን ጉልበት፣ የስራ ተነሳሽነትና የጤና ሁኔታን ይወስነዋል። ሌሊቱ ሙሉ ሰውነታችን እረፍት ላይ ቢሆንም ውስጣዊ ክፍላችን ግን ስራውን ሲያከናውን ያደረው አይደል? ስለዚህ ጠዋት ስንነሳ ሰውነታችን እንደ አዲስ ኃይል ያስፈልገዋል። የአእምሮ ንቃት፣ ጥሩ ቁርስ ትኩረት ለመሰብሰብ ይረዳል። አእምሯችን በደንብ ትኩረቱን ለመሰብሰብ እና በቆራጥነት ለመስራት ጥሩ የሆነ ቁርስ ያስፈልገዋል። ለቆዳ ጤንነትም በቫይታሚን የበለጸጉ ምግቦች ቆዳችንን ውበቱን ጥራት እንዲኖረው ወሳኝ ነገር ነው። ውድ የቻናሌ ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበር። እነዚህ 7 ነጥቦች ቀላል ቢመስሉም በየቀኑ ካደረጋችኋቸው ግን ህይወታችሁ ላይ ትልቅ ለውጥ ያመጣሉ። ያስተውሉ። እናንተ ለራሳችሁ ክብር ስትሰጡ ነው ዓለም ክብር የምትሰጣችሁ። ስለዚህ ዛሬውኑ እነዚህን የነገርኳችሁን የጠዋት ልምዶች ቀለል አድርጋችሁ መጀመራችሁን እንዳትረሱ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እንላለን።